ሰላም ተማሪዎች እንዴት አላችሁ? ያለው ነኝ ከዊንግ ዋን አካዳሚ ባዮሎጂ መምህራችሁ ማለት ነው። ከባለፈው ክፍለ ጊዜ 11ኛ ክፍል ምዕራፍ 2 አኒማልስ የሚለው ላይ ቀጣይ ቪዲዮ ይዤላችሁ መጥቻለሁ። ለዛሬ የምንማማርበት ርዕሳችን የሚሆነው አድቫንስድ ሪፕሮዳክሽን ኤንድ ኢኮኖሚክ ኢምፖርታንስ ኦፍ አኒማልስ የሚል ነገር እንመለከታለን። ስርዓተ መራቦ እና እንስሳት ያላቸው በተለይም ኢንሴክቶች ያላቸው ተግባር ወይም አስተዋጽኦ ወይም ፋይዳ ኢኮኖሚክ ኢምፖርታንስ ብለን የምንጠራው ማለት ነው። ኢኮኖሚካሊ ምን አድቫንቴጅ አላቸው እነሱን ማጥናታችን የሚለውን የምናይበትን ርዕስ የምናይ ነው የሚሆነው። ስለ ሪፕሮዳክሽናቸው ጠለቅ ያለ ነገር የምናይ ይሆናል። መልካም ቆይታ። ቨርተብሬት ሪፕሮዳክቲቭ ኮምፓሪዝንስ ይለናል። የቨርተብሬቶች የስርዓተ መራቦ የማነጻጸር ሂደት እንመለከታለን። እዚህ 4 ግሩፖችን ይዤላችሁ ነው የመጣሁት። አምፊቢያንስ ፍሮግን ለምሳሌ በማንሳት ማለት ነው። ክሮኮዳይልስ ሬፕታይል ውስጥ ገብተን ማለት ነው። አዞን ከሬፕታይል ከተሳቢና ከተራማጅ ማለት ነው። በርድስ ከሆሞተርሚክ አኒማል አዕዋፋት ላይ ወካይ አድርጌ፣ እንደዚሁም ራት ወይም አይጥ ብለን እንጠራትን ከአጥቢዎች ወካይ አድርጌ ማለት ነው። ስለዚህ ከቨርተብሬት ግሩፖች 4ቱን ፊሽን ብቻ ነው ማናየው እዚህ ላይ ማለት ነው። አምፊቢያንስ፣ ሬፕታይልስ፣ በርድስ ኤንድ ማማልስ የነሱን ስርዓተ መራቦ የተወሰኑ ባህሪያትን አንስተን የምናወራ ይሆናል ማለት ነው። ፈርቲላይዜሽን ስንመለከት ኢን አምፊቢያንስ ፈርቲላይዜሽን ኢዝ ኤክስተርናል ነው። ቦዝ ዘ ሜል ኤንድ ዘ ፊሜል ሪሊዝ ዜር ጋሜት ኢን አኩዌስ ኢንቫይሮንመንት ብለን ነበረ በባለፈው ቪዲዮአችን ላይ። ስለዚህ ወንዱም ሴቷም ያላቸውን ጋሜት ወደ ውሃ አካባቢ ላይ ይለቁና ስፐርምሴሉና ኤክሴሉ ተፈላልገው ይገናኙና አንድ ጋር ሁለት በአንድ ይሆናሉ ያለው ማለት ነው። ኤክስተርናል ፈርቲላይዜሽን ነው ለአምፊቢያንስ። ለክሮኮዳይልስ ወይም ለሬፕታይልስ እንዳጠቃላይ ለበርድስና ለራት ወይም ማማልስ ስንመለከት ደግሞ it is internal fertilization takes place within the female's body በሴቷ ሰውነት ውስጥ ነው ፈርቲላይዜሽኑ የሚከናወነው እንጂ ውጪ ሰፈር አይደለም ማለት ነው። ይሄ እዚያው ሴቷ ሰውነት ውስጥ የሚያልቅ ነው፣ ጣጣውን ጨርሶ ነው የሚወጣው ማለት ነው። ሁለተኛው ኤግ ታይፕ የእንቁላሎቻቸው ማንነት in amphibians it is non-amniotic jelly covered or jelly like substance is covered the egg cells ነን አምኒዮቲክ ነው ማለት ፈሳሽ የሆነ ነገር የለውም እንቁላሉ ውስጥ። ጄሊ ላይክ ሰብስታንስ እንቁላሉን ሸፍኖት እናገኛለን። ለምን? ድርቀት ምናምን እንዳያገኘው እንቁላሉን ለመጠበቅ ያክል ማለት ነው። ዝልግልግ አይነት ፈሳሽ ነገር ያለው ነው የሚሆነው ለአምፊቢያንስ ሲሆን። ለክሮኮዳይልስ ሲሆን ወይም ለሬፕታይልስ ሲሆን they have hard shell leathery shell egg ጠንካራና እንደ ቆዳ ሽፋን ያለ የእንቁላል ሽፋን ያላቸው ናቸው ሬፕታይሎች። ስለዚህ የብስ ቦታ ላይ መኖር እንደልባቸው ይችላሉ ማለት ነው። የብስ ቦታ ላይ ሲሆኑ የነዚህኞቹ የአምፊቢያንስ ውሃማ አካባቢ ስለሆነ ብዙም ድርቀት አያገኘውም። የሬፕታይልስ ግን የብስ ላይ አሸዋማ ቦታ ምናምን ላይ ስለሚጣል ሃርድ ሼል አላቸው፣ ሌዘሪ ሼል አላቸው እንላለን። በርድስ ላይ ስንመጣ they have hard shell fluid with amniotic fluid አለው። ያው እንቁላሉን ስንሰብረው የሚወጣ ፈሳሽ ስላለው ማለት ነው። ማማልስ ላይ ስንመጣም they have no eggs ያው እንቁላል አይጥሉም ሰዎችም ወይም ሌሎች አጥቢዎችም በአጠቃላይ ግን የሚመረቱ ኤክሴሎች አሉ እዛ ኢንተርናሊ ፈርቲላይዝድ የሚደረጉ ማለት ነው። ዴቨሎፕመንት ኢዝ ኢንተርናል ሙሉ በሙሉ ጽንሱ እዛው ሴቷ ሰውነት ውስጥ የሚያድግ ነው ማማል ላይ ሲሆን ወይም አጥቢዎች ላይ ሲሆን ማለት ነው። ዴቨሎፕመንት የእድገት ሂደቱን ስንመለከት ኢን አምፊቢያንስ they carry out metamorphosis የልውጣታ ቅርጽ ሂደትን ያከናውናሉ። ኮምፕሊት እና ኢንኮምፕሊት ብለን ባለፈው ቪዲዮአችን ተመልክተን ነበር ታስታውሱ ከሆነ። ኮምፕሊት ሜታሞርፎሲስ ያላቸው ኤግ፣ ላርቫ፣ ፑፓና አዳልት የምንለውን የሚያከናውኑ ያላቸው። ኢንኮምፕሊት ያልነው ደግሞ ኤግ፣ ኒምፍና አዳልት ብለን የምንጠራቸው የሚያከናውኑ። ስለዚህ አምፊቢያንስ በሜታሞርፎሲስ ነው ማለት ነው። የአምፊቢያንስ ላርቫ ታድፖል ተብሎ ይታወቃል ወይም በአማርኛው እንቁሪ ተብሎ የሚታወቀው ማለት ነው። ይሄ ውሃ ውስጥ የምናገኛቸው ትንንሽ የሚንሸራሸሩ ጭራ መሳይ ያላቸው ነገሮች ማለት ነው። ሲያድጉ ወደ እንቁራሪትነት ያድጋሉ። ይሄን ማለታችን ነው። ለሬፕታይልስ ስንመለከት ደግሞ they have external larva or external ነው እንዳጠቃላይ ዴቨሎፕመንታሉ ሴቷ ሰውነት ውስጥ አይደለም ማለት። the egg cell is laid and hatched into their larva forms known as juvenile larva የሬፕታይሎች ላርቫ ወይም እጭ የሚባለው ጁቬናይል ተብሎ ይታወቃል። ከእንቁላል እንደተፈለፈለ ቀጥታ ወደ ሙሉ ኦርጋኒዝምነት የሚያድግ ነው እንጂ እዚያው እሴቷ አካል ውስጥ አድጎ የሚወለድ አይደለም። ኤክሴሉ ነው የሚጣለው። ኤክሴሉ ይፈለፈልና ጁቬናይል ላርቫ ሆኖ እናገኘዋለን ማለት ነው። ለበርድ ስንመለከት ሆሞተርም ስለሆኑት የነሱም ኤክስተርናል ነው እድገቱ። ኤክሴል ይጣላል። ኤክሴሉን ኤግሌይንግ ከዚያ ቀጥሎ ምን አለ? ኢንኩቤሽን አለ። እንቁላሉን ትታቀፈዋለች ወፏ ማለት ነው ወይም ዶሮዋ ማለት ነው። ይሄ ኢንኩቤሽን ፔሪድ ነው የሚባለው ወይም ብሩዲንግ ሲዝን ተብሎ ይታወቃል። ከዛ ሃቺንግ ይኖራል መፈልፈል ማለት ነው። ከዛ በኋላ ፓረንታል ኬር ይባልና እየተንከባከበችው ያድጋል ማለት ነው።
ማማልስ ላይ ስንመጣ ኢት ኢዝ ኢንተርናል። አሁን ከሌሎቹ ተለየ። ተመልከቱ እንግዲህ የአምፊቢያንስ ሙሉ በሙሉ ቅርጻቸውን እየለዋወጡ ፎርማቸውን እየለዋወጡ ነው። የሬፕታይልስ ኤክስተርናል ነው፣ ከእንቁላል ተፈልፍሎ ማደግ ነው። የበርድስ እንደዚሁ ከእንቁላል ተፈልፍሎ ማደግ ነው። የማማልስ ግን ኢንተርናል ነው ሙሉ በሙሉ። ጀስቴሽን ተብሎ ይታወቃል። ወይም ፕሬግናንሲ የምለው እርግዝና አለ። ፕላሴንታ ፎርም ያደርጋል። ይሄ የእንግዲህ ልጅ የሚባለው አምፕሊካል ኮርድ ፎርም ያደርጋል። እትብት ብለን የምንጠራው ከእናትየዋ ምግብ የሚመገብበት ክፍል ማለት ነው። ሙሉ በሙሉ ጣጣውን ጨርሶ አድጎ ነው የሚወለደው ማለት ነው። አርግዘው መውለድ የሚችሉ ናቸው እነዚህ ማማልስ ብለን የምንጠራቸው። ምንም እንኳን ቶሎ መንቀሳቀስ የምንችል ባንሆንም እድገታችንን በአብዛኛው እዛው ጨርሰን ሙሉ ሰው ሆነን እንወለዳለን። ሰዎችም ስንሆን ሌሎችም እንደዚሁ ራሳቸውን ወላጆቻቸው መስለው የሚወለዱበት ማለት ነው እንጂ እንቁላል ተጥሎ የሚፈለፈሉ አይደሉም ማማልስ ላይ ማለት ነው። ኢንተርናል ፕሬግናንሲ ፔሪድ ያላቸው ናቸው ነው። ፓረንታል ኬር የቤተሰብ እንክብካቤን በተመለከተ አምፊቢያንስ ላይ በጣም ዝቅተኛ ነው። ሎው ኦር ነን ነው የምንለው። አለ ማለት አንችልም። አንዴ ጣጣቸውን ጨረሱ፣ ወንዱም ሴቷም ተጫወቱ፣ ከዛ በኋላ ዘራቸውን ውሃ ውስጥ ለቀው፣ ከዛ በኋላ በድሎ ያድጋል። በቃ አለቀ። ሌላ ነገር የለም ለነሱ ማለት ነው። there is no parental care የቤተሰብ ድጋፍና ክብካቤ የሚባል ነገር ልጆች አደጉ አላደጉ ጣጣቸው አይደለም ነው። ሬፕታይልስ ላይ ፊሜልስ ባሪ their eggs in sand or in soil አፈር ውስጥ ወይም አሸዋ ውስጥ እንቁላሎቻቸውን ይቀብራሉ ለመደበቅ አዳኝ እንዳይበላባቸው ማለት ነው። ይሄ ለሬፕታይልስ ለተሳቢና ተራማጅ እባቦችን ጨምሮ ማለት ነው። አምፊቢያን ማነው በርድስ ላይ ስንመጣ ደግሞ they have high parental care by nest building ኢንኩቤሽን ኤንድ ዘ ላይክስ አዋፋት ላይ በጣም ከፍተኛ የሆነ እንክብካቤ አለ። አንደኛ እንቁላሉን ይታቀፉታል፣ የሰውነታቸውን ሙቀት ይለግሱታል፣ ሴቶቹ ይፈለፈላል። ከተፈለፈለም በኋላ ደግሞ ጎጆ ይሰሩለታል። ስለዚህ ይሄ በጣም ከፍተኛ እንክብካቤ አለ ማለት ነው። ሌላኛው ላይ ስንመጣ ማማልስ ላይ it is very high nest building nursing of the pups the kids and the likes አጥቢዎች ላይ ስንመለከት በጣም ከፍተኛ የሆነ እንክብካቤ አለ። ሰው ላይ እንኳን ተውት እንደው አይቆጠርም ማለት ነው የሚሻለው። ገና ከርግዝናው ጀምሮ የማይደረገው ጥረት የለም ማለት ነው አድገን ራሳችን እስከምንችል ድረስ። ስለዚህ በጣም ከፍተኛ የሆነ እንክብካቤ አለ። ተንከባክቦ ሙሉ እስከምንሆን ድረስ ይጠብቁናል ቤተሰቦቻችን ማለት ነው። ስለዚህ ፓረንታል ኬር ማማል ላይ እጅግ በጣም የዘመነ ነው፣ በጣም ከፍተኛ ነው። ከዛ ሲቀጥል በርድስ ላይ ማለት ነው። ከዛ ሲቀጥል ሬፕታይልስ ላይ ነው። አምፊቢያንስ ላይ የለም ማለት ነው የሚቀለን ማለት ነው። ኢን ኢንሴክትስ the order of sexual reproduction is as follows ይለናል። ኢንሴክቶች ላይ መራባቸውን ስንመለከት ኦርደሩ ይሄ ነው። የመጀመሪያው ፈርቲላይዜሽን አለ፣ የወንዱና የሴቷ ዘር አብሮ የሚዋሃዱበት። ከዚያ ቀጥሎ ኤግ ሌይንግ እንቁላል መጣል ነው የሚሆነው። እንቁላሉ ከተጣለ በኋላ ኢንኩቤሽን፣ ይሄ ዶሮዋ ታቅፈው እንደምትቆየው ሁሉ አዋፋት እንቁላሎቻቸውን ታቅፈው ሙቀት ይለግሱታል ማለት ነው። ኢንኩቤሽን ፔሪድ ይባላል። ሙቀት ሲለግሱት ነው መፈልፈል የሚጀምረው። ከዛ ሃቺንግ መፈልፈል ማለት ነው። እንቁላሉን ሰብሮ ይወጣል። ከዛ በኋላ ምን ይኖራል ማለት ነው? ፓሬንታል ኬር ያው የቤተሰቦቹ እንክብካቤ ይኖርታል። በጎጆ ውስጥ አድርገው ይመግቡታል፣ ያሳድጉታል ማለት ነው። ሌላኛውን ስንመለከት ይሄ ዲያግራም ነገር ያመጣሁላችሁ ስትራክቸር ኦፍ ዘ ኦቪዳክት ኢን በርድስ ነው የሚለን። የአዕዋፋትን ኦቪዳክት ስትራክቸር እንድትይዙ ስለፈለግኩኝ ነው። ወደ 4-5 የሚደርሱ ፓርቶች አሉት። እነዚህን ዋና ዋናዎችን ልንገራችሁ። የመጀመሪያው ፓርት ከላይ ያለው ፈነል ሼፕ ስትራክቸር ተብሎ የሚታወቀው ይሄ ኢንፈንድብለም ብለን የምንጠራው ክፍል ነው። ይሄ ከላይ እንደምታዩት እንቡቶ ነገር የሚመስለው ወይም ፈነል ሼፕ ተብሎ የሚታወቀው ነው። it is vital for capturing of the egg cell and fertilization ፈርቲላይዜሽን እንዲከናወንበት የሚያገለግለው ኤክሴሏን የሚቀበለው ከኦቫሪ ኢንፈንድብለም ብለን የምንጠራው ነው። the longest coiled structure ተብሎ የሚታወቀው ደግሞ ማግነም ብለን የምንጠራው ነው። ይሄኛው ፓርት ማለት ነው። ይሄ የተጠማዘዘው ረጅሙ ክፍል ብለን የምንጠራው ነው። ይሄ ሼል መምብሬን የኤግ ሼል መምብሬን ፎርም የሚደረግበት ነው። የኤግ ሼል መምብሬን ፎርም የሚደረግበት ሌየር ነው። ሌላኛው ደግሞ አይስመዝ ብለን የምንጠራው ይሄ ሾርተስት ፓርት ተብላ የምታወቀው ይች ፓርት አጭሯ ማለት ነው። ይችኛዋ ፓርት ለብቻዋ አይስመዝ ተብላለች። እሷም እንደዚሁ ተጨማሪ የኤግ ዋይት ፎርም የሚደረግባት ናት። ዩትረስ ብለን የምንጠራው ይሄ ብርቱካናማ ከለር ያለው ማለት ነው። ይሄኛው ፓርት ይሄ ደግሞ ሃርድ ሼል ፎርም የሚደረግበት ነው። የኤግ ሃርድ ሼል ፎርም የሚደረግበት ነው። ከዛ ሲቀጥል ቫጃይና ብለን የምንጠራው አለ። መጨረሻ ላይ ክሎአካ ብለን የምንጠራት ይቺ የመጨረሻው ኦፕኒንግ ማለት ነው። እነዚህ አሉ ማለት ነው። ስለዚህ ስፐርም ሴል እዚህ ክሎአካ ላይ ይለቀቃል። ከቫጃይና ወደ ዩትረስ፣ ከዩትረስ ወደ አይስመዝ፣ ከአይስመዝ ወደ ማግነም፣ ከማግነም ወደ ኢንፈንድብለም የሚደርስና ስፐርም ሴል ኤግ ሴሏን ተቀብሎ እዚህ ጣጣቸውን ይጨርሳሉ፣ ፈርቲላይዝድ ይሆናሉ ማለት ነው። ኢንፈንድብለም ላይ የሚለው ነገር እንድትይዙልኝ ነው። ይህን ስትራክቸር እንድታዩ ስለተፈለገ ነው ማለት ነው። ቀጣዩ ርዕስ የምናየው የሚሆነው ኢኮኖሚክ ኢምፖርታንስ ኦፍ ኢንሴክትስ። ኢኮኖሚካሊ ኢንሴክቶች ምን አድቫንቴጅ እና ምን ዲስአድቫንቴጅ አላቸው? ኢኮኖሚክ ኢምፖርታንስ ስንል ጥቅም ብቻ ማለት አይደለም።
ጉዳትንም ይጨምራል። አንዳንድ ጊዜ ጉዳቱ በመኖሩ ምክንያት የምናገኘው የተለየ ሌላ ጥቅም ስለሚኖር ማለት ነው። እናነሳቸዋለን እያንዳንዳቸውን ነገሮች። ለምሳሌ ያክል ኢምፖርታንስ ኢን አግሪካልቸር ኤንድ ፉድ የሚለው ነገር እንመልከት። አግሪካልቸር ላይ ኢንሴክቶች ምን ጥቅም አላቸው? ኢንሴክትስ ሃቭ ቦዝ ፖዚቲቭ ቤኔፊሻል ኤንድ ኔጌቲቭ ሃርምፉል ኢኮኖሚክ ኢምፖርታንስ ኦር ኢምፓክትስ። ፖዚቲቭም ኔጌቲቭም ኢምፓክት አላቸው። ፖዚቲቭ ኢምፓክቱ ምንድነው፣ ኔጌቲቭ ኢምፓክቱ ምንድነው የሚለው ነገር አንስተን እንመለከታለን። እስኪ ቤኔፊሻል አስፔክትስ ኢን አግሪካልቸር፣ በእርሻ ስራ ላይ ምን ይጠቅሙናል? 1 ኢንሴክትስ አር ቫይታል ፎር ፖሊኔሽን. They are important pollinators. They transfer the male pollen grain from anther of the male to stigma of the female. ከወንዴው ላይ ከአንተር ላይ ፖለን ግሬንን ወደ ሴትዋ ስቲግማ በማስተላለፍ ሪፕሮዳክሽን ውጤታማ እንዲሆን የሚያደርጉ ናቸው። ለምሳሌ ሃኒቢስ እዚህ ላይ በጣም ትልቁ ሚና የሚጫወቱ ናቸው ማለት ነው። essential for reproduction of most flowering plants. ብዙዎቹ አበባማ እጽዋት በዚህ መልክ ነው ዘራቸው የሚያሰራጩት ማለት ነው። they contribute about 35% of the world crop production. አስቡ እንግዲህ ኢንሴክቶች ወይም ነፍሳት 35% የዓለማችን ምርታማነት በዋነኝነት አስተዋጽኦ የሚያበረክቱት እነሱ ናቸው ማለት ነው። ይሄ አድቫንቴጅ አላቸው። ምርታማነትን ጨምር ትልቅ ሚና ይጫወታሉ ዘር በማሰራጨት ማለት ነው። ሌላኛው ፔስት ሬጉሌሽን፣ ሌላኛው አድቫንቴጃቸው ፔስት ሬጉሌሽን በዛው በእርሻ ስራ ላይ ባዮሎጂካል ኮንትሮል ሜትድ ተብሎ የሚታወቀው ነው። they are predators for many ኢንሴክት ፔስትስ፣ የማሳ ሰብሎችን የሚያጠፉ ተባዮችን የሚመገቡ አዳኞች የሆኑ ነፍሳት አሉ። ስለዚህ በጣም አድቫንቴጅ አላቸው ማለት ነው። የማሳ ሰብሎቻችን የሚያጠፉ ተባዮችን ይመገቡልናል። ስለዚህ ተባይ እንዳያጠቃብን ይከላከላሉ። ፔስት ሬጉሌተር ወይም የተባይ መቆጣጠሪያ ሆነው ያገለግላሉ ማለት ነው። ሌላኛው they improve soil aeration and nutrient cycling፣ የአፈር ለምነት በመጨመር የራሳቸው የሆነ አድቫንቴጅ አላቸው ነፍሳት ማለት ነው። ይሄ አንዱ አድቫንቴጃቸው ነው በአግሪካልቸር ላይ ስንመለከት። ሌላኛው benefits in food sources ይለናል። sustainable source of animal protein is obtained from many insects with grasshopper is the most important protein source over the rest insects. በዓለማችን ላይ በርካታ የሆኑ የነፍሳት አይነቶች በምግብነት ያገለግላሉ። በተለይም ደግሞ አኒማል ፕሮቲንን በመተካት ሂደት ነምበር 1 የተባለላቸው የተጨበጨበላቸው ኢንሴክቶች አሉ። ከነሱም ውስጥ ደግሞ ፌንጣ በጣም የመጀመሪያውን ደረጃ ይዛል ማለት ነው። እንግዲህ በኢትዮጵያ ኮንቴክስት ብዙ ላይ ጥምን ይችላል፣ ግን ፌንጣን የሚመገቡ ክሪኬትስ ብለን የምንጠራቸውን የሚመገቡ ቢትል ላርቬ ወይም የጥንዝዛ እጭ ብለን የምንጠራውን የሚመገቡ እነዚህ የሚመገቡ በርካታ የዓለማችን ሀገሮች አሉ። ያው እነ ኤዥያን ብንመለከት እነ ሴንትራል አሜሪካን ብንመለከት እነዚሁም አፍሪካም ውስጥ አሉ በርካታ ሀገሮች ነፍሳትን የሚመገቡ ማለት ነው። እነዚህ ላይ ስንመለከት ነፍሳት ጥሩ የምግብ ምንጭ ሆነው ያገለግላሉ የሚለውን ያሳየናል ማለት ነው። ሌላኛውን ስናነሳ አድቫንቴጅ ኢን ኢንዱስትሪ ኤንድ ሄልዝ፣ በፋብሪካዎችና ወይም በኢንዱስትሪው ዓለምና በጤናው ዘርፍ ምን አድቫንቴጅ አላቸው? ኢን ኢንዱስትሪ ሃኒ ኤንድ ቢዋክስ ፕሮዳክሽን፣ ለምሳሌ የንብን ውጤት ስንመለከት ዋክስ ወይም ሰም የምንለውን ነገር ታመርታለች፣ እንደዚሁም ማር ታመርታለች። እጅግ ጣፋጭ የሆነውን ማር ከንቦች እናገኛለን። ነፍሳት ናቸው እነሱ፣ ኢንሴክት ውስጥ ነው መደባቸው። ሲልክ ፋይበር ፎርሜሽን ወይም የሐር ማምረት ስራ ከሐር ትል የምናመርተው ማለት ነው። ይሄ ሴሪካልቸር ተብሎ በሚታወቀው ማለት ነው። እሱንም እናመርታለን ሐር ብለን የምንጠራው። ሌላኛው ሸላክ ፕሮዳክሽን ሪዛይን ዩዝድ ኢን ዳይስ ኢን ፖሊሽስ ኤንድ ሲሊንግ ዋክስስ ብለን የምንጠራቸው ይሄ ሰም አይነቶች ማሸጊያ ሊሆኑ የሚችሉ ፖሊሽስ ቅባቶቻችን ስንመርግ የጫማ ቅባትም ምንም በተመለከተ ዳይስ የተለያዩ ማቅለሚያዎችን ለማምረት ከኢንሴክቶች እናገኛለን ማለት ነው። ሸላክ ተብሎ ይታወቃል ወይም ሸላክ ፕሮዳክሽን ተብሎ ይታወቃል። ኮክኔል ፕሮዳክሽን ሌላኛው ጥቅማቸው ነው ከኢንሴክት የምናመርተው። አሁንም ፒግመንት ዩዝድ ፎር ከለሪንግ ፉድስ የምግብ ማቅለሚያ ተብሎ የሚታወቀው ማለት ነው። ኮስሞቲክስ ለምሳሌ ሊፕስቲክን ስንመለከት የተለያዩ የሊፕስቲክ አይነቶች አሉ አይደል? ያ ብዙ አይነቶች እህቶቻችን የሚጠቀሙት አለ። ከወትሮ ቆዳቸው የተለየ ከንፈራቸው ላይ ብቻ ተውበውበት የሚመጡት ማለት ነው። የተለያየ ማቅለሚያ የምንጠቀመው ይሄ ኮክኔል ፕሮዳክሽን ነው። ከኢንሴክት ነው ኤክስትራክት የሚደረገው ማለት ነው። ከኢንሴክት ነው ወይም ከነፍሳት ኤክስትራክት የሚደረግ ነው ማለት ነው። ታኒክ አሲድ ፕሮዳክሽን it is produced for the leather industries or leather processing activities የቆዳ ስራ ላይ በአብዛኛው የቆዳ ማቅለሚያዎችን ስንመለከት የተለያዩ የሌዘር ከለሮች አሉ። አሁን በፊት የሚታወቀው ቡዲና ጥቁር ብቻ ነበር። አሁን ላይ ስንመለከት በርካታ አይነት በተለያዩ የጨርቅ ከለሮች ሌዘሮችም የተሰሩ መጥተዋል። ይሄ ታኒክ አሲድ ፕሮዳክሽን ብለን የምንጠራው ከኢንሴክት ነው ኤክስትራክት የሚደረገው ማለት ነው። በተለይ ከዋስፕ ወይም ተርብ ከምንለው ላይ ኤክስትራክት የምናደርገው የሌዘር ማቅለሚያ
የሆነ ነው ታኒክ አሲድ ማለት። እነዚህ ለማምረት በኢንዱስትሪው በጣም ከፍተኛ ሚና የሚጫወቱ ናቸው። ሄልዝ ላይ ስንመለከት ሄልዝ ኤንድ ሜዲሲን ላይ ስንመለከት ከጤና አንጻር ደግሞ ኢንሴክቶች ምን ጥቅም አላቸው የሚለው ነገር ስናነሳ ሃኒ ኢዝ ዩዝድ ቱ ትሪት በርንስ ኤንድ ውንድስ እሳት ሲፈጀን ወይም ሲያቃጥለን ቁስል ሲኖረን ለቁስል ማድረቂያነት ማር በጣም ጥሩ መድኃኒት ነው ከምግብነት ባሻገር ማለት ነው። አንቲባዮቲክ ስለሆነ ማር በጣም ቆንጆ ነው። በነገራችን ላይ በዚሁ አጋጣሚ አክሰሱ ካላችሁ አቅሙ ካላችሁ ሁልጊዜ ማር ተመገቡ ላለሁኝ። ይሄ ትንንሽ የሆኑ በሽታዎች በቀላሉ የሚያጠቋችሁ አይደሉም ማለት ነው። አንቲባዮቲክ ኔቸርም ስላለው ራሱ ማለት ነው። ኢነርጂም ነው አንቲባዮቲክም ሆኖ ያገለግለናል። ስለዚህ መድኃኒትም ሆኖ ያገለግላል ማለት ነው። ካንትሪዲያን ይሄ ደግሞ it is extracted from blister beetles ከዚህ ጥንዝዛ ዘር የሚገኝ ሆኖ it acts as a powerful protein blocker and may be useful in treating severe viral infection and cancerous tumors ይለናል። የካንሰር ሴሎችንም ጭምር ሊያጠፋልን የሚችል እንደዚሁም በቫይረስ የሚመጡ የኢንፌክሽን አይነቶችን ሊቋቋምልን የሚችል አቅም ያለው ኤክስትራክሽን ነው ማለት ነው ከዚህ ከጥንዝዛ የምናገኘው። ስለዚህ ነፍሳት በተለያየ ሴክተር ላይ ትልቅ አቅም ያላቸው ናቸው የሚለውን ነው የሚያሳየን። የዛሬውን ቪዲዮአችን ደግሞ በተወሰኑ ጥያቄዎች እናበቃለን ማለት ነው። ወደ መጀመሪያ ጥያቄ ስንመጣ የመጀመሪያው ጥያቄያችን in bird reproduction the egg structure that forms the hard egg shell over the shell membrane is developed in which part of the oviduct ይላል። አሁን ኦቪዳክት ፓርቱን የነገርኳችሁን ነው የሚያመጣው። ማግነም ኢንፈንድብለም ዩትረስ ቫጃይና ይለናል። ኢንፈንድብለም ብለን የምንጠራው ፈርቲላይዜሽን የሚከናወንበት ቦታ ነው ብያለሁኝ። ማግነም ብለን የምንጠራው ሎንገስት ፓርት ተብሎ የሚታወቀው ማለት ነው። ይሄ ደግሞ ምን የሚፈጠርበት ነው? ኤግ ዋይት የሚፈጠርበት ነው። ሌላኛውን ስንመለከት ቫጃይና እሱ ላይ ስፐርም ሴል በግንኙነት ሰዓት የሚለቀቅበት ቦታ ብቻ ነው የሚሆነው። ዩትረስ ይሆናል ማለት ነው። ዩትረስ ብለን የምንጠራው ዋናው ሃርድ ሼል ፎርም የሚደረግበት ነው ማለት ነው። ሁለተኛ ጥያቄ what advantage do crocodiles eggs have over frogs eggs in terms of reproduction ይለናል። የክሮኮዳይል ወይም የሬፕታይልስ ኤግ ሴል ከአምፊቢያንስ ኤግ ሴል አንጻር ምን የተሻለ አድቫንቴጅ አለው ነው የሚለን። የአምፊቢያንስ ኤግ ሴል ጄሊ ላይክ ሰብስታንስ የሸፈነው ነው ብለናል። ሃርድ ሼል የለውም ብለን ነበረ። የሬፕታይልስ ግን ሃርድ ሼል አለው፣ ሌዘሪ ሼል አለው። ይሄ ደግሞ ከድርቀት ከድራይንግ ይጠብቃቸዋል ነበር ያልነው። እስቲ ምርጫዎችን እንመለከት። ኤ ክሮኮዳይልስ ሌይ ኤግስ ኢን ላርጅ ክላስተርስ ኢን ዋተር። ክሮኮዳይልስ በዛ አይደለም የሚሆነው የነሱ የአምፊቢያንስ ነው ይሄ ባህሪ አይሆንም። ቢ ክሮኮዳይልስ ሌይ ነን አምኒዮቲክ ኤግስ አይደለም። ሲ ክሮኮዳይልስ ሃቭ ሃርድ ሌዘሪ ኤግስ ዛት ፕሮቴክት ዜር ያንግስ ትክክል ነው ይሄ። ዲ ክሮኮዳይልስ ዩዝ ኤክስተርናል ፈርቲላይዜሽን ይላል። አይሆንም ኢንተርናል ፈርቲላይዜሽን ያላቸው። ስለዚህ ትክክለኛ መልሳችን ሲ ላይ የተመለከተው ክሮኮዳይልስ ኦር ሬፕታይልስ ሃቭ ሃርድ ሌዘሪ ኤግ ሴልስ ቱ ፕሮቴክት ዜር ኤግ ፍሮም ዳሜጅ የሚለው ይሆናል ማለት ነው። ሶስተኛ ጥያቄ ኢንሴክትስ ፕሮቫይድ አን ኤስቲሜትድ 35% of world crop production yield primarily due to their role as ይለናል። ኢንሴክቶች የዓለማችን 35% ምርታማነት ያበረክታሉ። የኢንሴክቶች ሮል የሆነው ከነዚህ የትኛው ነው ይለናል። 35% ፕሮዳክሽንን አሹር ማድረጋቸው የትኛው ጥቅማቸው ነው? The benefit of insects in biological control agents, benefit of insects in food source, benefit of insects in source of shellac, benefit of insects in pollinators ይለናል። የትኛው ላይ ማለት ነው? አሁን ፖሊኔተር ሆኖ ሲያገለግሉ ነው። ይሄ ዋናው አድቫንቴጃቸው ነው ማለት ነው። እነሱ ፖሊኔተር ሆኖ ነው የሚያገለግሉት፣ ግን የዓለማችንን ስንት ፐርሰንት ማለት ነው? 35% ምርታማነት ከፍ እንዲል ያደርጋሉ ማለት ነው። ይሄ ትልቅ አድቫንቴጅ ነው ማለት ነው። ለዛሬው የነበረን ቆይታ ይሄን ይመስላል። ያላችሁ ኮሜንት ካለ ትታችሁልኝ ለፉ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። እስከዛው ቻው ቻው።